ሰላም ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ አለሁ እግዚአብሔር ይመስገን። አያችሁት ማየጥለው እንዴት እንደያዘችው እና ውዶችዬ ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? ደህና ከርማችኋን በያላችሁበት ሀገር? እኛ በጣም ደህና ነን እግዚአብሔር ይመስገን። ክረምቱ ቆንጆ ነው፣ አሸወይና ነውና ዛሬ አንዲት እህቴ ማለት ነው እህቴ ዱባይ የምትኖር እህቴ እስኪ ለገብርኤል ነገ ገብርኤል አልነው የዓመቱ ገብርኤል በዚህ አጋጣሚ እንኳን ያደረሳችሁ። ነገ ለገብርኤል እስኪ ትንሽ ለአንድ ለ15 ሰዎች አብዬልኝ። ያው ብዙ ለማዘዝ እኔ ከልጅ ጋር ስለማይመቸኝ ነው በነገራችን ላይ ማለት ነው። ስለማይመቸኝ ከልጅ ጋር አንድ ለ15 ሰው አብዬልኝ እስኪ ላስቸግርሽ ብላኝ አሁን ወደ ባንክ እየሄድን ነው። ባንክን ገበያን ባንክ እንሄዳለን። ብራችንን አውጥተን ገበያን ገዛዝተን እንመጣለን። እናሳያቸዋለን ማለት ነው ወዶችዬ። ጌሾ ስንት ነው አባቴ? 900 ብር። ስንት ኪሎ ይሆናል? ስንት ኪሎ ይሆናል? አላስመጣሁትም ገምቱ። አራት ሳይሞላ ቅቤ ስንት ነው እናቴ? ስንት እያለች? 600 ቅቤ አስቆንጆ ናት። 6 ተወዳ ነው። እስኪ ለኔ ያሳይኝ። አይ ምንም አልሆነም። ቅቤን ራሴ ነኝ ነው። ይቺ ስንት ናት? ይቺ ማቶ ታስር ማለት አዚህ ላይ 80 እንግዛሽ። ትንሽ እኮ ናት። እኔ ሁለት ነው የምወስድ። ሁለት ነው የሚሆነው። እስከስተሽ ለመጣሽ ሰርፋን የሁለት ሀገርሽ ነው ያመጣሽው? አረ በቤቴ ነው። አንቺ የራሷን ታል ብለን እኮ ነው ሞልቶ አሁን ዘይቱን የሚረገውን ዘይት ያምቦለው ብሩን ሰጠኝ እንጂ ግምስምስ ሳርጌ ላሳይሽ። መቤት የቤትሽ ነው? የቤቴ ነው። አረ እንትን እኮ ሞራ ምናምን ስለሚጨምሩበት እኮ ነው። ለምን ነው ቀሌን እኮ ነው እንደሱ አርጋት። አቤት ሳምንት ለተገዛው ቅቤ ስንት ነው ያለኝ? ማውጣት እየወጣ አረ እንዳትገፉኝ አደራችሁ። በአርግ ፋሲካ ማማ እስኪ ቶሎ አርጊ ፋሲካ። ደክመን ማለት መተና ሽንኩርታችን ይዘን ያላችሁ ሽንኩርታችን ምስራችን ይሄን ይመስላል። ያው ለኔም በረከት ነው በነገራችን ላይ ማለት ነው። ለኔም በረከት ነው ምክንያቱም የቅዱስ ገብርኤል ይሄን በረከት ሊፈታ ነው የቅዱስ ገብርኤል በረከት ስለሆነ ለኔም በረከት ነው። ለዘካሪዋም በረከት ነው። እግዚአብሔር አምላክ ቅዱስ ገብርኤል ደግሞ ጨምሮ ይስስ ትንሽ
ጎረስ እናድርግና ሽንኩርት ወደ መላጥ እንገባለን ማለት ነው። እዚህ ጋር ቅድም ያስተረፍናት ምግብ ነበረች፣ እሷን እናጫውታታለን ማለት ነው። እሷን ትንሽ ጎረስ እናደርጋለን። እዚች ጋር ደግሞ ያው እርጎ ገዝተናል። ምክንያቱም ሰሞኑን ጨጓሬ በጣም ከባድ ላይ ነው ማለት ነገር። ዛሬ ራሱ እንቅልፍ የሚባል ነገር አልተኝ። ምክንያቱም በጣም ኃይለኛ ጨጓራ በሽታ አለብኝ እና ከተነሳብኝ ከባድ ነው የጨጓራ እና እስኪ እርጎዬ አለሜ ቺን ማለት ነው። ቺን ጨለፍ አድርገን እናንተ ደግሞ 100 ብር የገዛኋት ቅቤ ላሳያችሁ ምን እንደምታክል ፈጣሪ ያለው ጊዜ ማለት ነው። ለህፃን ልጅ ማለት ለሚጣ ብዬ ማለት ነው። ቅቤ በጣም ተወዷል። ምክንያቱም ያው ዝናብ ስለሌለ ከባድ ነው። ስማምሉስ ቅዱስ ያው እንጀሮ ቁርስ ደስ ያለው ቅድም ያስተረፍኩ ስለሆነ ነው። አስተርፍ የወርኩት ስለሆነ ነው። እሺ ጋይስ ዝናብ እየዘነበ ነው። ብርድ ነው። በርዶኛል። ማማ እየተነጋለሽ እየላጥን ነው ማለት ነው። ሽንኩርታችንን በመላጥ ቀጥለናል።